በየዓመቱ የክረምቱ ደመና ተገፎ በነሐሴ ወር የፀሐይ ብርሃን በሰሜን ኢትዮጵያ ተራሮችና ሸለቆች ላይ ሲፈስ ተፈጥሮ አዲስ አልባሳት ትለብሳለች። የወንዞች ሙላት ይጎላል። ምድሪቱ በለምለም ሳርና በአደይ አበቦች ታጌጣለች። በዚህ ወቅት በኢትዮጵያ ምድር አንድ አስደናቂ ክስተት ይፈጸማል። ከትግራይ እስከ ወሎ ውብ ተራሮች፣ ከበጌ ምድር እስከ አገው ምድር የሚገኙ በሺዎች የሚቆጠሩ ልጃገረዶች ወደ አደባባይ ይወጣሉ። አየሩ በከበሮ ምት፣ በልጃገረዶች እልልታና በፈጣሪ የምስጋና ዜማ ይሞላል። ይህ በዓል በትግራይ አሸንዳ፣ በወሎ ሻደይ፣ በጎንደርና በአገው ምድር ሶለል ወይም አሸንድዬ ይባላል። ነገር ግን ይህ በዓል በብዙዎች እንደሚታወሰው ተራ የደስታና የጨዋታ ጊዜ ብቻ አይደለም። ከዚህ ጨዋታና እልልታ ጀርባ በሺዎች የሚቆጠሩ ዓመታትን ወደ ኋላ የሚወስድ ጥንታዊ ታሪክ፣ የመጽሐፍ ቅዱስ ምስጢርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ስርዓት ተሸሽጓል። ለመሆኑ የአሸንዳ፣ የሻደይና የሶለል እውነተኛ ታሪካዊና ሃይማኖታዊ ስነ መሰረት ወዴት ይወርዳል? የመስፍኑ የዮፍታሔ ልጅ ታሪክ፣ የነቢይቱ ማርያም የከበሮ ምስጋናና የድንግል ማርያም የፍልሰታ ጾም ከዚህ በዓል ጋር እንዴት ተሳሰሩ? በሚቀጥሉት ደቂቃዎች የታሪክ ብራናዎችን ገልጠን የመጽሐፍ ቅዱስ ምዕራፎችን ፈትሸን የቤተ ክርስቲያንን ሊቃውንት ጠይቀን የዚህን ድንቅ ባህላዊና መንፈሳዊ ሀብት ምስጢር በስፋት እንመረምራለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ታሪኩ እንለፍ። በዓሉ በተለያዩ የኢትዮጵያ ክፍሎች በተለያዩ ስሞች ይጠራል። ነገር ግን ሁሉም ስሞች የሚያገናኛቸው አንድ ታላቅ ምሳሌ አለ። እሱም ለምለምነት፣ ንጽህናና መታደስ ነው። አንደኛ የአሸንዳ ስነ ቃልና ትርጉም። አሸንዳ የሚለው ቃል በሰሜናዊ የሀገራችን ክፍል የቋንቋ አጠቃቀም በተለይም በግዕዝና በትግረኛ የቋንቋ ስርዓት የሚታወቅ ሲሆን በወንዝ ዳርቻዎች ላይ የሚበቅለው ረጅም ለምለም ሳርን ያመለክታል። ልጃገረዶች ይህንን ሳር በወገባቸው ላይ ሲያስሩት ሳሩ ወደ ታች ይወርዳል። ሲጨፍሩም አብሮ ይወዛወዛል። በምሳሌያዊ አነጋገር አሸንዳ ማለት ፈሳሽ ወደ ታች የሚወርድ ለምለምነት ማለት ነው። ልጃገረዶቹ ይህንን ሳር ማሰራቸው የድንግልናቸውን ንጽህናና የሀገራቸውን ለምለምነት በምሳሌነት መግለጻቸው ነው። ሁለተኛ የሻደይ ስነ ቃልና ትርጉም። ወደ ላስታ ላሊበላና ወደ ወሎ ተራሮች ስንመጣ የበዓሉ ስም ይቀየራል። እዚህ ሻደይ ይባላል። ሻደይ የሚለው ቃል በላስታና በወሎ አባቶች ትርጓሜ መሰረት ተለቀቀ፣ ተገለጠ ወይም ፈሰሰ ከሚለው የቃል ስር የተወሰደ ነው። በላስታ ባህል ሻደይ የጸደይ ወቅት መባቻ፣ የክረምቱ ጨለማና ዝናብ አልፎ የመሬት ፍሬያማነት የሚገለጥበት ወቅት ነው። ሻደይ የሚባለው ሳር እጅግ ረጅምና አረንጓዴ በመሆኑ ልጃገረዶች በወገባቸው ላይ አስረውት ሲንቀሳቀሱ የወንዝ ውሃ ሲፈስ የሚፈጥረውን ማዕበላዊ እንቅስቃሴ ይመስላል። ሶስተኛ የሶለልና የአሸንድዬ ትርጉም። በአገው ምድር፣ በዋግ፣ በሰቆጣና በጎንደር አካባቢዎች ደግሞ በዓሉ ሶለል ወይም አሸንድዬ በመባል ይታወቃል። ሶለል የሚለው ቃል በአገውኛና በጥንታዊ የአካባቢው ዘይቤ መወዛወዝ፣ መልቀቅ ወይም መፍሰስ ማለት ነው። ልጃገረዶቹ በዜማቸው ሶለል ሶለል እያሉ ሲዘምሩ ያ ለምለም ሳር ከወገባቸው ላይ ሆኖ ከስደትና ከቤት ውሎ ወደ አደባባይ መውጣታቸውን፣ የሴት ልጅ ነፃነት መከበሩን ያበስራል። የፍልሰታ ጾምና የአሸንዳ ሻደይ ጊዜያዊ ግንኙነት። ነሐሴ 1 እስከ 15 የፍልሰታ ጾም ነው። ነሐሴ 16 የፍልሰታ መፍቻ ነው። ነሐሴ 17 እስከ 20 የልጃገረዶች የአደባባይ ደስታ፣ የምስጋናና የምርቃት ቀን ነው። የአሸንዳ የሻደይና የሶለል በዓል ከባህላዊ እሴቱ ባሻገር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ጋር በጥብቅ የተሳሰረ ነው። ይህ ቁርኝት በአራት ዋና ዋና መንፈሳዊ መሰረቶች ላይ ይቆማል። አንደኛ ጾመ ፍልሰታ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ከነሐሴ 1 እስከ 15 ቀን ያለው ጊዜ ጾመ ፍልሰታ ይባላል። በዚህ 15 ቀናት አበው ካህናት፣ እናቶች፣ ወጣቶችና ህፃናት ሳይቀሩ በእጅጉ ይጾማሉ፣ ይጸልያሉ። ልጃገረዶችም በዚህ የጾም ወቅት ንጽህናቸውን ጠብቀው በጸሎት ይሳተፋሉ። ነሐሴ 16 ቀን ደግሞ የእመቤታችን የቅድስት ድንግል ማርያም ሥጋ ወደ ሰማይ ማረግና ትንሣኤ የሚዘከርበት ታላቅ ቀን ነው። ይህ ቀን የጾም መፍቻ ይባላል። ልጃገረዶች ለ15 ቀናት የጾሙትን ጾም ፈትተው የድንግል ማርያምን በሰማይ መከበርና መሞገስ ለማብሰር በነሐሴ 16 ቀን ማለዳ ወደ አደባባይ ይወጣሉ። ስለዚህ አሸንዳ ሻደይ የፍልሰታ ጾም ፍሬና የመንፈሳዊ ደስታ መገለጫ ነው። ሁለተኛ የድንግል ማርያም ምሳሌነትና
የልጃገረዶች አልባሳት። የቤተ ክርስቲያን ሊቃውንት እንደሚያስረዱት በበዓሉ ላይ ልጃገረዶች የሚለብሱት አልባሳትና የሚጠቀሟቸው ጌጣጌጦች በሙሉ መንፈሳዊ ምሳሌነት አላቸው። ነጭ የሀበሻ ቀሚስ የድንግል ማርያምን ንጽህና፣ ቅድስናና ያለምንም እድፍ ማደጓን ያመለክታል። በወገብ የሚታሰረው ለምለም ሳር ድንግል ማርያም ዓለምን የሚያድን ክርስቶስን ያገኘች መልካም ምድር ወይም ፍሬያማ መሬት መሆኗን ይወክላል። የራሳቸው ሹሩባ የቅድስና፣ የንጽህናና ዘውድን ያመለክታል። ልጃገረዶች ወደ እያንዳንዱ ቤት እየሄዱ የሚያቀርቡት የምርቃ ዜማ እመቤታችን ድንግል ማርያም ኤልሳቤጥን በጎበኘች ወቅት ያቀረበችው የደስታ መዝሙርን ይወክላል። ሶስተኛ የካህናት ቡራኬና የቤተ ክርስቲያን አጸድ። በዓሉ በቤት ውስጥ ወይም በጎዳና ብቻ አይጀምርም። ነሐሴ 16 ቀን ማለዳ ልጃገረዶች በቡድን ሆነው መጀመሪያ የሚሄዱት ወደ አካባቢው ቤተ ክርስቲያን ነው። በቤተ ክርስቲያኑ አጸድ ውስጥ ሆነው ድንግል ማርያምንና አምላክን የሚያመሰግኑ መዝሙሮችን ይዘምራሉ። ካህናቱ ወጥተው መስቀል አሳልመው ጸበል ረጭተው ይባርኳቸዋል። ከካህናቱ ቡራኬ ከተቀበሉ በኋላ ነው ወደ ህዝቡ መንደርና ወደ የቤቱ ለምርቃት የሚንቀሳቀሱት። ይህም በዓሉ ሙሉ በሙሉ የቤተ ክርስቲያን ቡራኬ ያለው መንፈሳዊ ቅርስ መሆኑን ያረጋግጣል። አሁን ደግሞ ወደዚህ በዓልና ዋና ማዕከልና ጥንታዊ መሰረት እንሸጋገራለን። አሸንዳ፣ ሻደይና ሶለል ከመጽሐፍ ቅዱስ ጋር ያላቸው ቀጥተኛ ቁርኝት ምንድን ነው? የኢትዮጵያ ቤተ ክርስቲያን ሊቃውንትና የታሪክ ተመራማሪዎች እንደሚስማሙት የዚህ በዓል ጥንታዊነት በምሳሌ በመጽሐፈ መሳፍንት ምዕራፍ 11 ላይ ተመዝግቦ ይገኛል። ታሪኩ የሚጀምረው በብሉይ ኪዳን ዘመን እስራኤላውያን በጠላቶቻቸው በአሞን ልጆች ይጨነቁ በነበረበት ወቅት ነው። በእግዚአብሔር የተመረጠው መስፍኑ ዮፍታሔ እስራኤልን መርቶ ወደ ጦርነት ከመሄዱ በፊት ለአምላኩ እንዲህ ሲል ስለተሳለ የአሞንን ልጆች በእጅ አሳልፈ ብሰጠኝ ከጦርነቱ በሰላም ስመለስ ሊቀበለኝ ከቤቴ ደጅ መጀመሪያ የሚወጣው ለእግዚአብሔር ይሆናል፣ የሚቃጠል መስዋዕት አድርጌ አቀርባለሁ አለ። እግዚአብሔር ዮፍታሔን ረዳው። ጠላቶቹን ድል አድርጎ በታላቅ ድል ተመለሰ። ዮፍታሔ በድል አድራጊነት ወደ ቤቱ ሲመለስ የሆነውን መጽሐፍ ቅዱስ በግልጽ ያስቀምጥልናል። መጽሐፈ መሳፍንት ምዕራፍ 11 ቁጥር 34። ዮፍታሔም ምጽጳ ወደሚገኘው ወደ ቤቱ መጣ። እነሆም ልጅቱ ከበሮ ይዛ እየዘፈነች ልትቀበለው ወጣች። ከሷ በቀር ወንድ ወይም ሴት ልጅ አልነበረውም። ዮፍታሔ ልጁን ባየ ጊዜ ልብሱን ቀደደ፣ ምክንያቱም ስለቱን መመለስ ነበረበት። ልጅቱም አባቷ ተሳስቶ የገባውን ስለት ሰምታ አልተቃወመችም። ነገር ግን አንድ ጥያቄ አቀረበች። ልጅቱ አባቷን እንዲህ አለችው፣ ይህ ነገር ይደረግልኝ፣ እኔና ጓደኞቼ ወደ ተራራ ሂደን ለድንግልናዬ እንድናለቅስ 2 ወር ተወኛለች። አባቷን ፈቀደላት። እሷና ጓደኞቿ ልጃገረዶች ወደ ተራራ ወጣው ለ2 ወራት ያክል በድንግልናዋና በንጽህናዋ ላይ አዘኑ፣ አመለኩ። ከዚያም በኋላ አባቷ እንደተሳለው ስለት አደረገባት። ከዚህ ታሪክ በኋላ በታሪክ አዲስ ልማድ ተመሰረተ። መጽሐፈ መሳፍንት ምዕራፍ 11 ቁጥር 40 የእስራኤል ሴት ልጆች በየዓመቱ እየሄዱ የገላዳዊውን የዮፍታሔን ልጅ 4 ቀናት ያዝኑላት ያከብሯት ዘንድ በእስራኤል ዘንድ ልማድ ሆነ ይላል። እነሆ የመጽሐፍ ቅዱስ ቃል በግልጽ እንደሚነግረን በየዓመቱ ልጃገረዶች ብቻቸውን ተሰብስበው ለ4 ቀናት የዮፍታሔን ልጅ የሚያስቡበት፣ ንጽህናዋንና መስዋዕትነቷን የሚያከብሩበት በዓል ተመሰረተ። ይህ በዓል ወደ ኢትዮጵያ በመጣ ጊዜ ከድንግል ማርያም የፍልሰታ በዓል ጋር ተዋህዶ ዛሬ የምናየው አሸንዳ፣ ሻደይና ሶለልን ፈጠረ። የዮፍታሔ ልጅ ታሪክ ብቻ አይደለም። መጽሐፍ ቅዱስ ውስጥ ሴቶችና ልጃገረዶች ለብቻቸው ተሰብስበው አምላክን የሚያመሰግኑበት ሌላ በርካታ ታሪኮች ይገኛሉ። አንደኛ የነቢይቱ ማርያም ምስጋና። እስራኤላዊ ነው። በአሸንዳና በሻዴ በዓል ወቅት ልጃገረዶች ከበሮ ይዘው በአደባባይ መዘመራቸው የዚሁ ጥንታዊ መጽሐፍ ቅዱሳዊ ባህል ቀጣይነት ነው። ሁለተኛ የሴሎ ልጃገረዶች በዓል። ሌላው አስደናቂ የመጽሐፍ ቅዱስ ታሪክ መጽሐፈ መሳፍንት ምዕራፍ 21 ላይ ይገኛል። በሴሎ ከተማ በየዓመቱ ልጃገረዶች ልዩ በዓል ነበር።
መጽሐፈ መሳፍንት ምዕራፍ 21 ቁጥር 19 እስከ 21 እነሆ በሴሎ በየዓመቱ የእግዚአብሔር በዓል አለ። የሴሎ ልጃገረዶች ለመጨፈር ሲወጡ እናንተ ከወይን ቦታ ወጣችሁ ከሴሎ ልጃገረዶች እያንዳንዳችሁ ሚስት አድርጋችሁ ያዙ ይላል። ይህ ቃል እንደሚያሳየን በብሉይ ኪዳን ዘመን ልጃገረዶች በየዓመቱ አበቦች በሚያብቡበት ወቅት ወጥተው የሚጨፍሩበት፣ አምላክን የሚያመሰግኑበትና ደስታቸውን የሚያዩበት የተለየ የልጃገረዶች በዓል ነበር። አሸንዳ፣ ሻደይና ሰሎል ሃይማኖታዊና መጽሐፍ ቅዱሳዊ መሰረት ብቻ ሳይሆን እጅግ ጥልቅ የሆነ ማህበራዊና ስነ ልቦናዊ እሴት ያለው በዓል ነው። አንደኛ፣ የሴቶች ነፃነት መብት። በጥንታዊው ባህል ሴቶች አብዛኛውን ጊዜያቸውን በቤት ውስጥ በምድጃና በወፍጮ አቅራቢያ ያሳልፉ ነበር። ነገር ግን በአሸንዳና በሻደይ ቀናት ህጉ ይለወጣል። በዚህ ቀናት ልጃገረዶች ሙሉ ነፃነት አላቸው። ከቤት ስራ ነፃ ይሆናሉ። በወንዶች አይከለከሉም። ጎዳናዎች፣ አደባባዮችና ተራሮች የእነሱ ብቻ ይሆናሉ። ይህ በዓል በጥንቷ ኢትዮጵያ ውስጥ የሴቶችን ነፃነትና ክብር ለማወጅ የተዘረጋ ድንቅ ባህላዊ ስርዓት ነው። ሁለተኛ፣ በጎ አድራጎትና የህብረት ትምህርት። ልጃገረዶች ከቤት ቤት እየዞሩ የሚመረቁበት፣ ገንዘብ ወይም እህል የሚሰበሰብበት ስርዓት ለራሳቸው ጥቅም ብቻ አይደለም። የተሰበሰበው ሀብት ተከፋፍሎ ለድሃ ልጃገረዶች አልባሳት መግዣ፣ ለቤተ ክርስቲያን መባ መስጫ ወይም ደግሞ በቡድን ሆነው ትልቅ የደስታ ግብዣ ማዘጋጃ ይሆናል። ልጃገረዶች ገና በወጣትነታቸው ማህበራዊ ኃላፊነትን፣ ማካፈልንና ህብረትን እንዲማሩ ያደርጋቸዋል። እነሆ ለአበቦች ፈገግታ፣ ለተፈጥሮ ለምለምነት፣ ለሴቶች ነፃነትና ለድንግል ማርያም ክብር የሚከበረውን ታላቁን በዓል በስፋት ተመለከትን። አሸንዳ፣ ሻደይና ሶለል የተራ ደስታ መገለጫ ብቻ አይደሉም። ከብሉይ ኪዳን የዮፍታሔ ልጅ ታሪክና ከነቢይቱ ማርያም ምስጋና ተነስቶ በአዲስ ኪዳን በፍልሰታ ጾም ማጠቃለያ ድንግል ማርያምን የሚያመሰግን የኢትዮጵያውያን ልጃገረዶች ድንቅ ባህላዊና መንፈሳዊ ሀብት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። አዳዲስ ታሪካዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በሚቀጥለው በአዲስ ፕሮግራም እስከምንገናኝ ድረስ ደህና ቆዩ።